ከዛ በቃ እኔ ብር ልክልሻለሁ በየወሩ እኔ ደሞዝሽን አስገባልሻለሁ እናት አባትሽን ደግሞ እረዳልሻለሁ አንቺ የውጭ ኢትዮጵያዊ ነው ግን የውጭ ዜጋ ነው ሌላ ሀገር ነው ያለ አንቺን እኔ ሂጅ አገባሽና እዚያ መጣሻለሁ ምናምን አለኝ ለማሃል ወንድሜ ሞቶ ነበር አልመጣው ከሞተ በሁለት አመቱ ምናምን ነው የሰማሁት ከዛ መጨረሻ ላይ አይ አንተ አውቀህ ነው እንደ ሌሎች ወንዶች አውቀህ ነው የአረብ ሀገር ሴቶች አብዛኛው ለብር ነው የሚፈልጓቸው ኢትዮጵያ ያሉዎች ግን አንተ ይሄ እኮ አንቺ ገንዘብ አይፈልግሽም ቀረቢው ትለኛለች ጓደኛዬ ማለት ነው ከዛ እሺ ምናምን ብዬ ሳወራው ለቤተሰብሽ አለና የሆነ ችግር ውስጥ ነኝ ስለው እኔ አውቄ ለፈተና ነው ችግር ውስጥ ነኝ ስለው ችግር የለም ማይፈታ ነገር የለም አለና 56000 ብር ግን አላቀው 56000 ብር ላከላቸው አላቀው ከዛ ልክ የዛን ቀን እየሰማሁሽ ነው ማሪ እናንተ ጨለመብኝ እኮ ነው ጨለመብኝ በዚህ ብዙር ጠቆርኩ ምን ጉድ ነው አይ እንደገና እንደውም ካደርሽን እኮ አሳምሮታል እሺ ቆይ አሁን የራስ ቢሆን መብራት እያበራችልኝ ነው አሁን እስኪ አሁን የጎኑን የራስ ጋልኩኝ ምንድነው አምሯል ሀቡ እንደገና አምሯል የምር እኔ ግን ወልጄዋለሁ እሺ ማሪ ካልጣፋናት ደግሞ ስታወራ አታሰለችም አይሰማም ሀቡ ይሰማል እየጠበቅንሽ እኮ ነው የሆነ ነገር እያረግሽ ነበር እስክትጨርሽ አይደል ድመት እያባረርሽ ነው ምናምን አይሰማም አረ ይሰማል ማሪ ቀጥ ይሰማል ከዛ ልክ የዛን ቀን ያን ብር የላከልኝ ቀን ማለት ነው ወደ ፀሐይ መውጫ ተንበረካሁና ይሄ ልጅ ባሌ ነው ብዬ በቃ ለራሴ ቃል ገባሁ ማለት ነው ከዛ ቃል ገባሁ ለራሴ ቃል ገባሁና ኔትወርኩ ነው ክፍለ ሀገር አይደል ያለው ኔትወርኩ ነው እሺ ከዛ በቃ ቃል ገባሁ ይሄ ልጅ በቃ እኔ ከዚህ በኋላ ለዚህ ልጅ ታማኝ መሆን አለብኝ ብዬ ለራሴ ቃል ገብቼ እየኖርኩ ያለ ወደ 3 አመት ምናምን ሆነን እናወራለን እንደዚህ በስልክ ማለት ነው ከዛ የሆነ ሰዓት ደግሞ እንደገና መከላከያ ወንድም ነበረኝ አረፈ ማለት ነው አረፈ ሲባል አይ መሄድ አለብሽ አሁን አለኝና ልመለስ መዳሜ ትኬት ልቀበል ስለው እንዳትቀበይ አለኝ ለምን አልኩት በቃ እንዳትቀበይ ደሞዝሽን እኔ ከፍልሻለሁ እዛ ቁጭ ብለሽ ተጠብቂኛለሽ መጥቻ አገባሻለሁ አለኝ ማለት ነው እሺ እግዚአብሔር ከዛ ሻልኩት ወዲያው መጣው ማለት ነው መጣሁኝ ከዛ በ3 ወሩ ነው በ4 ወሩ ተከፍሎ መጣ ደሞዝ እሱ የውጭ ዜጋ አገሩ ይቅርብሽ መጨረሻ ላይ ትንሽ ከበደን ችግር ስላለ ችግር የለም ብቻ ከሀገር ውጪ ካልሽኝ በቂ ነው ከኢትዮጵያ ውጪ ነው የሚኖረው ታዲያ ለዛ ነው ኢትዮጵያ ውስጥ የሚኖር ወንድ ኬት ያመጣል ብዬ በዚህ አጋጣሚ ማለት ነው ምናልባት ኔትወርክ ቢካለ አንድ ነገር ነግሬልተውሽ እኔ ገንዘብ አይደለም የምፈልገው በሆነ እንትን ውስጥ ውጥንቅጥ ውስጥ ስለሆንኩኝ በሆነ አጋጣሚ እንድታወሪኝ እፈልጋለሁ ገንዘብ አልፈልግም በዛ አጋጣሚ ልንገርሽ እንደውም ቅድም የሆኑ ልጆች ሀቡ ጋር እንሸኝሻለን ምናምን እያሉ እያወሩኝ ነበር እና ከዛ ልክ እኔ ኢትዮጵያ ስገባ የወንድሜን 40 ምናምን ታውቂያለሽ በክርስቲያኖች ማለት ነው ተስካርበይ ቤተሰቦች ይቅረቡ ብሎ በቃ የሌለ ብር ማፍሰስ ጀመራልኩሽ ከዛ እኔም ጠበቅኩት መጣ ልክ ሂዳር 11 አካባቢ እመጣለሁ አለኝና የወርቁን ብር የሰርጉን ብር ላከልኝ ማለት ነው ወደ 300,000 ብር ላከልኝ ከዛ እንደዛ አደረገልኝና በቃ እኔ ደግሞ ደገስኩ አልኩሽ በቃ አገር እስኪያልቅ ድረስ ብዙ ጊዜ እመጣለሁ ብሎ ድፍድፍ ሁሉ የተደፋበት ቀን ነበር ይሄ ፓስፖርቱ ለካ በኮሮና ፌል አድርጓል እሱ ከሀገር ወጥቶ ስለማያውቅ አያውቀው ከዛ ድፍድፍ ሁሉ ደፍቼ በቃ እኔ ካሁን በኋላ ሰርግ አልፈልግም
እንዲሁም አንተ ትችሻለሁ እንድትለኝ ነው የምፈልገው ገንዘብህን በልቼ በወንድ ድግፍ አልፈልግም አልኩት እኔ ማለት ነው ከዛ ስለው አይ አንቺንማ በቃ ስለበደልኩሽ አገር ጠርቻ አገር ያየ ነው ማገባሽ ምናምን አለኝ ማለት ነው ከዛ አርብ ለእሁድ ሰርግ አገር ተጠርቷል አባቴ በቃ ፈራ አሬ ልጄ ባክሽ ተይኔ አገር ተጠርቶ እንዴት ተወኝ ነው አባቴ ሄድሽ እኮ ማንንም አያውቀው ለምን አዲስ አበባ ሄጃ አንድ ፈደረ ገዝቻ አላመጣም አልኩት አታፍርም የኔ ሳይኮሎጂ ይጎዳል እንጂ አንተ አታፍርም አልኳቸው ቤተሰቡን በሙሉ ማለት ነው በቃ መጥ ይዞታል ያው እናት አባት ይገባቸዋል ስሜታቸው በክፍለ ሀገር ስትሆኝ ደግሞ ያለ መቀበር ቤተክርስቲያን ያለ መቀመጥ ከባድ ነው ከዛ ችግር የለውም ምናምን ብዬ እኔ አባበልኳቸው በቃ ወስኛለሁ በገዛ ብሩ ነው የተደገሰ ሂጄ ገዝቼ አንድ ፈደል ያምጥቻ አገባለሁ እኔ ግን ይዛኔ ነው የምሞተው በቃ ከዛ ልክ አርብ ቀን በ11 ሰርጋችን ሊውል በ9 አርብ መጣ ማለት ነው እስከዛን ድረስ አንተዋወቅም ሰው ተጠርቷል በሬው ተገዝቷል ዳስ ተጥሏል ሰርጋችን መኪና ሳትቀር ሚዜ ሳይቀር ሁሉ ነገር አሟልቻለሁ እኔ እዚህ በለለው እሱ ማለት ነው እሱ የለም ግን በቃ እንዴት ብዬ ልንገርሽ ከዛ ብዙ ነገር አዘጋጅቼ ወደስ ደግሞ አርብ ለሊት ወደ ባህር ዳር ሄድኩ ማለት ነው ከባህር ዳር ወደ አዲስ አበባ ሄድኩኝ ልክ አርብ ቀን ላይ ነበር 8 ሰዓት አካባቢ ደረሰ ተገናኘን ማለት ነው ከዛም በፊት አላቀው የሚገርምሽ እቺን ታክል እንደማላቀው ስሜት አልተሰማኝም እሱ ማያቀኝም እኔ ማላቀው ግን እቺን ታክል አቅፌ እንኳን በደንብ ሰላም አላልኩትም ወደ ትኬት ቆርጣን ደግሞ ወደ ክፍለ ሀገር ለሰርጉ ለመድረስ ለእሁድ ማለት ነው ቅዳሜ ግድ መግባት ስላለብኝ ከዛ እንደምንም ብለን ትኬት አጣን ነበረ ትኬት አጣን ግን ትኬት ስለሌለ አዲስ አበባ ማደር ነበረብን ከሌሊቱ 2 ሰዓት 3 ሰዓት አካባቢ ስንጠብቅ ቆየንና አዲስ አበባ ገባን ይሄ ወጣን ከቦሌ ወጣን ቤልጓስ ያዙን የሆኑ ልጆች ማቃቸው ያጎቴ ልጆች ምናምን ነበሩ ቤልጓስ ያዙን ከዛ ልክ መጣ በሌሊት 11 ሰዓት ሲል ደግሞ እንደገና ወደ እንትን መድረስ ነበረብን ወደ ቦሌ ማለት ትኬት መጠባበቅ ከዛ በዛ አጋጣሚ አየር መንገዶችን በጣም አመስገን ፈልጋለሁ በጣም ድርብርብ ነበረ ግን የሰርጋችን ወረቀት የጥሪውን ወረቀት የሚዜ ካርድና ማሳያቸው ቅድሚያ ሰጡን ማለት ነው ሁለት ሰው አስወጥተው ቅድሚያ ሰጡን ከዛ ቅድሚያ ሰጡንና እንትን ይያልነ ልክ 3 ሰዓት ነው ምናምን ሲል ደግሞ እንደገና ባህር ዳር ገባን ከአዲስ አበባ ማለት ነው 3 ሰዓት ገባንና ይሄ ልብስ ባህላዊ ልብስ የመልስ ምናምን ልብስ የምትገዡ ለክተሽ ነው ያው እሱ ስላልመጣ አልገዛንም ነበረ ባህር ዳር የመልስ ልብስ ስንል ምግብ ስንበላ መሻልኩሽ በቃ ከዛ ደግሞ እንደገና ከባህር ዳር ደግሞ ወደኛ ወደ ክፍለ ሀገር ለመድረስ ቢያንስ 2 ሰዓት 3 ሰዓት ይፈጃል ማለት ነው 3 ሰዓት ላይ ከአየር መንገድ ከባህር ዳር ወጣነ ከዛ ያንቃ ስንገዛ ምሳ ስንበላ ምን ስንል በቃ መሻልኩሽ እንደምንም ውጥረት አባቴ ዛጋ እሱ ይችን ቤት ካረገጣት ይሄን በሬ አላስጨፈውም ብሎ በቃ ቤተሰቡ እየተራመጠ ነው ማለት ነው ይሄ ስጋ የሚቀቀለው ስጋ የሚከተፈው ቅዳሜ ነው የኛ እሁድ ሰርጉ ዲውል ማለት ነው ካሜራማን ሙሉ ለሙሉ እንዲቀርጽ ካሜራማን ምናምን አዘጋጅቻለሁ ሁሉ ነገር እየተሰራ ነው ግን በሬው አይታረድ አዛ ሰደበኝ አጎቴ ልጅ እንዲያው አንቺ እዛ ሆቴል ለሆቴል እንደፈለግሽ ይሆንሽ ነው አይደል ቤተሰቡ እንደዚህ ቢሆኑ ምናምን አለኝ አራ አይደለም እኔ እኮ እንደዚህ እየጻደፍኩ ነው ምናምን አልኩት ከዛ እንደምንም ብለን ልክ ምሽት 9 ሰዓት 10 ሰዓት አካባቢ እኛ ቤታችን ደረስነ ማለት ነው እንዲህ ይሆን አብዬ እኔ ስሜቴ ዲሞት የሚሞት አልኩና ቤተሰብን በቃ አርብ ነው በቃ ጸጉራቸውን ያስፈሸንኳቸው እኔ እኮ አልተሰራውም ገና በቃ ምንም ነገር የለም እኔ ጭንቀት ላይ ነኝ በቃ ምጥ ላይ ነኝ ገብቶሻል በቃ ሁሉ ነገር ልብሳቸውን ጸጉራቸውን ዲዛይን አድርጌ ምናምን ጸጉር ቤት ከፍየላቸው ምናምን ነው የሄድኩት ወደ አዲስ አበባ ሲሄድ ከዛ ልክ ቅዳሜ ስንደርስ ቤተሰብ እንባ በእንባ አልኩሽ እንባ በእንባ ለምን ልጁ በጣም ሰው ምድር ላይ አሉ ብዙ ወንዶች አሉ ግን እንደኔ አይነት ባል አሁንም ቢሆን የለም ብዬ ነው ማምነው ከዛ ልክ እዛ ስንደርስ ወንድሜ በቃ ቆሞ ጠበቀው እንኳን ደህና መጣ ፋዘር እዛ በር ያለ ልክ እንደገባ ልክ እንደምታውቂው ሰው እንዴት ነው ቤተሰብ ጋር ሲለመድ እኔንም ጨፈው ምናምን ነገር በቃ ላውቆ ይወርዳል በጣም አይን አፋር ነው ግን ይሄ የኔን እንትን ለመረዳት ማለት ነው እኔንም ጨፈው ምናምን ጓደኞቼ በቃ አበደች አንድ ናት ጓደኛዬ በዚህ አጋጣሚ ከዛ መጨረሻ ላይ እዚህ ከኛ ክፍለ ሀገር እንግዲህ በእኛ መደብ እንደምንም ሆኖ ተኝቶ አደረ እሁድ ቀለበት ፍለጋ ስንል ቀለበት የለም ፎርጅ ሱቅ የሆነ ቤት ውስጥ ተቀምጦ ተከራይ ነበር ፎርጅ ሱቅ ሄድንና ፎርጅ ቀለበት አረግነለት ይኸው ለዛን ቀን ለፕሮግራሙ ብለን ማለት ነው ድምቅ ባለ ሰርግ በቃ ይሄ ነው በማይባል ሰርግ ተጋባና እንዲያውም
ፎሎ አድርጉኝና በዚህ አጋጣሚ እለቀዋለሁ ፖስት አድርገዋለሁ ከጎጃሚዋ ቻናል ላይ እዚህ በኋላ እለቀዋለሁ እንግዲህ አንተዋወቅም ምንም አላውቀውም ግን የሰርጋችን ቀን ነው ምንም ነገር የተጀመረ ራሱ ባካራት አልተመረመርንም አጋጣሚ በቃ ለመሰለሽ እኔ እንኳን አይደለም ይሄ በሽታ ይቅርና አካለ ጎደሎ ቢሆን እቀበለዋለሁ በቃ ለምን ለኔ መስዋዕት ሆኗል እኔ ለገንዘብ አይደል ስደት የተቀመጥኩት ይሄ ልጅ ሳያገኝ እንኳን እኔን ቤተሰቦችን በቃ መስዋዕት ሆኖ እኔን እየረዳ ነው እንኳን አይደለም በሽተኛ አልኳት እናቴን አንቺ ልጅ አለች ይሄ ልጅ የሆነ ነገር ቢሆንስ ገንዘቡን እየተቀበልሽ አለች እንኳን በሽተኛ እንኳን አካለ ጎደሎ አልኳት እግሩ ራሱ ከላይ የሌለ ይሆን አልኳት እኔ ምንም ነገር ይሁን ይሄ ልጅ አገባዋለሁ አልኳት በቃ ግዴታ አገባዋለሁ አልኳት ከዛ ሰላት በቃ ተረት አድርገውታል ገብቶሻል እንዲያውም ይሄ እንትን የሆነ ልጅ እንዲያውም ሚዜ ነበረ ይሄ ታሪካችሁ ባካል ሰይፉ በኢቢኤስ መቅረብ አለበት ምናምን አለ ማለት ነው ከዛ ልጁን ሲያዩት የሆነ በቃ እናቴ እንደናቱ ያሳደጋት ሰው እንዴት ነው አሁን አንቺ ልጆችሽ ጋር ያለሽ ነገር እንዴት ነው አባቴ እንደዛው እህቶቼ እንደዛው እኔ በቃ ታሪክ እኔ እንደገለሱ ባይል ሆኖ ገብቶሻል ቤተሰብ እንደዛ ሰፍ ከዛ ተሰረገ ምናምን በቃ ድል ባለ ሰግ ተሰረገ በቃ ተጋብተን ለ3 ወር አብረን ባህር ዳር ጎንደር አዲስ አበባ በቃ አለማችንን አልኩሽ በዛ አጋጣሚ ጓደኛዬን ቤሩት አንድ ቤት ነበር ምን ሰራው አስመጥተናት አብራን ነው ምንተዝናናው በቃ እንጆይ እናረጋታለን አብረን ይዘናት ነው ምንዞረው በቃ እንዴት ብዬ ልንገርሽ አለማችንን አየን አጋጣሚ ልክ በሚሄድበት ገደማ እኔ ስጦታ የምሰጠው ነገር ምንም የለም ለዚህ ልጅ አልኩ በቃ ምንም ሰጠው ስጦታ ስለሌለ ለዚህ ልጅ የምሰጠው እኔ ልጅ ነው አልኩ ቢከዳሽ ሳሉ አይከዳኝም እንኳን ፍጥረቱን እኔን ይዞኛል ስለዚህ ከከዳኝ ይክዳኝ እኔ ደስ ይለኛል ችግር የለውም በሱ መጎዳት ነው የምፈልገው አልኩ ምንም ነገር አልተጠቀምኩም በዛ 6 አመት ስኖር ኮንትራት ቤት ነው የምሰራው ምንም ነገር ተጠቅሜ ስለማላቅ በቃ ወዴ ቀብ አድርጋልሻለች እዛ ልክ ሂዶ ኢካቲት 5 ምናምን አካባቢ ሂዶ ቫላንታይን ዴይ ነበር በእኛ ኢካቲት 5 የሚውለው ማለት ነው በነጮች በምን እንደሚውል አላውቅም ልክ እንትኑን ቀረጽኩና ማለት ነው ሰርፕራይዝ ብዬ ላኩለት ለካሱ በሳይኔ ተረድቶታል አይ እንኳን ላንቺ ሆነልሽ እንጂ እኔ እኮ እርጉዝ እንደሆንሽ አውቄሻለሁ ምናምን አላለኝም መሰለሽ እንዴት አወቅሽ ነው አይ ፊትሽ ተቀይሯል በቃ ሴቶች እኮ ሲያረግዙ የሚያሳዩንን ነገር አውቀዋለሁ ተለይቶ ቢስለ ነበር ነፍሰ ጡር እንደሆንሽ አውቄዋለሁ ምናምን አለ ማለት እሺ አልኩኝ በቃ ሄደ ጀመረ አልኩሽ በቃ ማኖሩን ጀመረ ይሰራል ማታ ነው የሚሰራው ደሞዙ እንዲጨምርለት ግን የኔ ነው በቃ ከዛ እንደታየውነ የኖርነ ይሄው አሁን 3 አመት አስቆጠርኩኝ ልጃችን 2 አመት ሞልቶታል ወንድ ነው ልጄን አያውቀውም ባሌ እስካሁን መጥቶ አላየውም እኔ አርግዤ አያውቀኝም ወልጄ አያውቀኝም እሱና እኔ የምንተዋወቀው እንደዚህ እንዳንቺና እንደኔ በሪከርድ በቪዲዮ ኮል ምናምን ነው ፕሮሰስ ጀምሮልኝ ምን ችግር መጣ መሰለሽ አቡዬ እውነተኛ ፍቅር ፈተና ይበዛበታል የሚባለው ነገር ድንገርሽ በስተመጨረሻ አንድ ችግር አለ ምናምን ብዬሽ ነበር ቅድም ፕሮሰስ ጀምሬ ከዛ በኋላ እኔ ባለቤቴ ሄዶ ኢካቲት አካባቢ የጓደኛዬ ባል ደግሞ መጣ የሚገርምሽ ማለት ነው ጓደኛዬም እዛው የኔ ባል ካለበት ሀገር ደግሞ ባል መጣታ አትለያዩ ሲደን ማለት ነው በዛ አጋጣሚ ጓደኛዬና እኔ እንዳንለያይ ብዬ የጓደኛዬን እህት ለወንድም አጋብቻታለሁ ከዛ ደግሞ ምን አደረገ ጓደኛሽን እህት ለወንድሜ በቃ ጥሩ ሰው ስለሆነች ማለት ነው ከዛ ደግሞ ይጓል ለምን አልዳርሻትም ለወንድምሽ እንኳን ከመደለ እኔ ጋር ነበረች እዛ ኦኬ ስለዚህ ዝምድናችሁ ያንቺና እሷ ባዳ እንዳትሆኑ ዝምድናችሁ እንዳይቋረጥ እናንተ አረብ ሀገር አንድ ቤት እየሰራችሁ ታናሽ እህቷን ለወንድምሽ ዳርሻት አርጓትና አሁን ተጋብቶ 5 አመታቸውን የ3 አመት ልጅ አለቻቸው ከዛ እንዳትለያዩ ሲለን ደግሞ ምን አደረገ መሰለሽ ፈጣሪ ባሌ ካለበት ሀገር ካለበት ሰፈር ባል አመጣላት የዘችልሽ ጓደኛውን አመጣላት እግዚአብሔርን አረ ጓደኛው ወይኔ ባል አይደለም በቃ እንደዚህ ዝም ብለን እናወራዋለን መጣለሁ አላት መጣ ባህር ዳር ሄድነ ተቀበልነው እኔ ሁሉን ነገር በማቀው መንገድ ዳርኳቸው ከኔ ቤት ነው ዳርኳቸው የሚገርምሽ ከናቷ ቤት ማለስተርኳት ከኔ ቤት ዳርኳቸው አሁን ሂዳ ፋያለ ኑሮ እየኖረች ነው ወልዳለች ሴት ልጅ ምናምን ከዛ እኔ የኔ ፕሮሰስ ምን ተባልኩ መሰለሽ አቡዬ አሁን በዛ አጋጣሚ ሊባኖስ ያለ ሰው በሙሉ እንዲረዳ የምፈልገው እኔ አሁን ባለቤቴ ይሰራል
የኔ ነው ግን አንድ ቀን ይሰለቸዋል የወንዶችን ባህሪ ታውቂዋለሽ ይደክመዋል እኔ ራሴ አሁን ምን አልኩት መሰለሽ ሰሞኑን ሀይወይ እግዚአብሔርን አሁን ጠንክሬ ያለ ነው እናንተ ፊት ማውራትም የመጣው ጠንክሬ ያለው ለምጆ ስለሆነ ማለት ነው ቤት ሰራልኝ ዘንድሮ በጣም ያምር ቤት ሰራልኝ ከዛ ለኔ ሳይኮሎጂ ብሎ ነው አንተ አልኩት በቃ ቤት ሰራልኝ አይደለ ከዚህ በኋላ አልኩት ስራ የሆነች ስራ ትንሽዬ ስራ ክፈትልኝና አግብተህ ኖር አልኩት በጣም አሳዘነኝ ሀቡይ ማርያም ምን ነው ምልሽ እኔ አንጀቴ ቆሰለ በቃ በሱ የተነሳ ይሰራል ቀን ይተኛል ያው የቀን እንቅልፍ አይረባም ማታ ይሰራል ለኔ ነው ያፈሳል ለኔ ነው ለቤተሰቦቼ ነው ግን በቃ መኖር አለበት እድልም ቢያለችኝ ሀቡይ እኔ ሊባኖስ ስለነበርሽ ተብዬ ማለት ነው ፕሮሰስ ላይ ቤሩት ሊባኖስ ስለነበርሽ ተብዬ ችግሩ ለግርሽ ቤሩት ሊባኖስ ስለነበርሽ እንትን አምጪ ተባልኩ ያላገባሽ ሊባኖስ የሊባኖስ ቆንሲል አይደለ አግብተሽ እንዳልነበረና ምንም አይነት ወንጀል እንዳልሰራሽ የሚያረጋግጥ ወረቀት ካላመጣሽ ወደዚህ ሀገር መግባት አትችይም ተባልኩ ማለት ነው ነው ሰማ እስራኤል ነው እንዴ ልጅ ያለው እስራኤል ናታ ከሊባኖስ ጋር ችግር ያለበት አይደል ልብናን ያለ ሰው ዝም ብሎ የነበረ ሰው ዝም ብላ ቪዛ ሰጠ ሀቡይ አይሰማም ይሰማል እስራኤል ነው ወይ ያለው ብዬ ጠየቅኩሽ ማሪ ስመጥ መጥራት አልፈለኩም ግን በቃ አውቀሽዋል ከቤሩት ጋር ችግር ያለባት እሷ ብቻ ናታ ሌላ ከማን ጋር ማን አለ በቃ በችግርም ይሁን ምንም ይሁን እኔ አሁን በቃ ለፋው ለምን በአሮጌው ፓስፖርት ለምን አንቺ ፕሮሰስ ጀመርሽ አዲስ አታውጭም ነበር የቤሩት ቪዛ የሌለበት አዲስ ፓስፖርት ተሻት ጀመሪው ነበር ምንም ባላቅ እኔ ከቤሩት መጣው ይሄ ልጅ አገባው ታውዬ ምንም ማቀው ታሪክ የለኝም